ሃይማኖትን የለወጠ ይገደል ወይም እንዲህ ቢል እዚህ ጋር የሃይማኖት ግዳጅ ሳይሆን የወንጀለኛ መቅጫ ህግ እኮ ነው። ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። መልካም። ከእስልምና የወጣ ሰው ምን ይደረጋል? ኑር ምንም አይደረግም። ተመቶ ነው። ምንም አይደረግም። ምንም አይደረግም። አላህ በቁርአን ላይ ቁጥር 2:265 ላይ እንደገለጸው በሃይማኖት ማስገደድ የለም ብሏል። ለጣዖት አምላኪያን ሐዲሱን አይተዋል። ቅድሚያ ሐዲሱን ነው አውቀዋለሁኝና ምን ይላል? የዛን የነበረ ነው። ምን ይላል ሐዲሱ? እሺ ለምሳሌ አሁን እሺ የወጣ ይገደላል ምናምን ብላችሁ ከሆነ ከእስልምና ወደ ክርስትና የሚቀየር የለም ማለት ነው። አሁን ላይ እኛ ያለ በሸሪዓው ነው። ሸሪዓ ባለበት ኢትዮጵያማ ሸሪዓ ተተዳደረው። ስለዚህ በሸሪዓ ካልሆነ እኮ አሁን እየተገደለ ካልሆነ ወይም አይገደልም ቆይ እየጠየቅን ያለ ነው። እየጠየቅን ያለ ነው። አልተተገበረም ማለት ሸሪዓው ኢትዮጵያ ላይ የለም ማለት። ለምሳሌ 2 ያገቡ የዘሞቱ ተወግረው ይገደላሉ አይደለ? ኢትዮጵያ ላይ ግን አይገደሉም። ያ ማለት ሸሪዓው ስለሌለ ነው። ሳውዲ ቢሆን እንደዛ ነው እርምጃ የሚወሰድባቸው ሸሪዓ ያለበት ላይ። አፍጋኒስታን ቢሆን እንደዛ ነው። ሶማሌ ላይ ቢሆን እንደዛ ነው። እኛ እየጠየቅን ያለነው ሸሪዓው በሚተገበርበት ኢትዮጵያ ላይ ለምሳሌ ሸሪዓው የሚተገበር ቢሆን እንዴት ነው እንጂ ህገ መንግስቱን መመሪያ ፕሪሰፖዝ አድርገህ መልስ ስለሱ አትስጠኝ። ሸሪዓ ለምሳሌ በሸሪዓ የሚተዳደሩት ለሳውዲ አረቢያ ምናምን አይደለ? ታዲያ እዛ ሲተገበራል ወይ ነው? ይሄ የዛኔ የነበረ ሙናፊቆቹ በኢንፎርሜሽን የነበረ ነው እንጂ አሁን ላይ የሚተገበር ጎበዝ የዛን ጊዜ ስትል መቼ? ነብዩ በነበሩበት ሰዓት ለምሳሌ ሙናፊቆች ነበሩ። ሙናፊቆቹ ስለዚህ በነብዩ ጊዜ የሚሰራ አሁን ማይሰራ የሙሐመድ አስተምሯል ማለት ነው። ኖ የዛኔ ሙናፊቆች ነበሩ፣ ኢንፎርሜሽን የሚለዋወጡ እነሱን ነው እንጂ የተባለው በእስልምና ሐዲሱን አይተዋል። ግን ሐዲሱን አንበው እስቲ ቅድሚያ በኢየሱስ ስም። ሐዲሱን እኮ ሳያነበው እኮ ነው የሚያወራው ዝም ብሎ። ሐዲሱ ግን ምን እንደሚል አይተሃል? ቅድሚያ እስቲ ሐዲሱን አንብበው። በዚህ መጠን ለማውራት እኮ ቅድሚያ ሐዲሱን ማንበብ ይፈልጋል። በቁርአን ላይ የተቀመጠው ለምሳሌ በሃይማኖት ማስገደድ የለም ብሎ እኮ ዘጋው። ጎበዝ መለሰና ደግሞ ሃይማኖት ማስገደድ የለም ቅኑ መንገድ ከጠማማው ተገለጠች ብሎ እኮ ዘጋው። በቃ አለቀ። በቁርአን ላይ የተቀመጠው ጎበዝ አልዘጋውም። መለሰና ደግሞ በሚሻረው መሰለኝ የፈለገ ያምናል የፈለገ ኧረ በእናትህ አይምሮ ውስጥ ያለችውን ብቻ አታውራ። መለሰና ቁርአን ውስጥ ደግሞ ሃይማኖት ለአላህ ወይንም እስልምና ብቻ እስኪቀር ተጋደሏቸው አለና ደግሞ አፈረሰው። ስለዚህ ግጭት ይሆናል ማለት ነው። ወይንም ደግሞ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው በሚለው ተሻረ ማለት ነው። ይህን ለማስማማት ሲሉ የአንተ ሊቃውንቶች በምን አሻሻሉት? ያኛው የተሻረ በዚህኛው የጸደቀ ነው ብለው አሻሻሉት። ምክንያቱም መጨረሻ ላይ የወረዱት ክፍሎች ምን የሚሉ ስለሆኑ ሃይማኖቱን የቀየረ ግደለው የሚሉ ስለሆኑ፣ በመጀመሪያ የወረዱት ሙሐመድ አቅም ባልነበረው ሰዓት ላይ ጉልበት ባልነበረው ሰዓት ላይ አንቺም በሃይማኖትሽ እኔም በሃይማኖት አይነት ስታፍ ነበር የተጫወተው። በኋላ ግን ሃይማኖቱን የቀየረን ግደለው በሚል ተለወጠ። ሃይማኖቱን የቀየረ ብቻ ሳይሆን ማንኛውንም መዋጋትንም አዘዘ። ለዛም ነው
ቱርክን፣ ሲሪያን፣ ኢራቅን፣ ኢራንን ሄዶ የተዋጉት ሳባዎችህ መዋጋትን ካዘዘ በኋላ ነው። በመጀመሪያማ አልነቃም ነበረ። በኋላ ግን ምድር ሁሉ ያላህና የመሐመድ ነች። ሰዎች በመሐመድ ነብይነት በአላህ ጌትነት እስኪያምኑ ድረስ ሰላትን እስኪሰግዱ ድረስ እንድጋደላቸው ታዝዣለሁ። በምድር ላይ ሊኖሩም አልተፈቀደላችሁም ወደሚል አስተምሮ የመጣው በኋላ ነው። ይሄ ደግሞ አብሩጌሽን ይባላል። እንደ እስልምና አብሩጌት ተሆኗል ማለት ነው። የቀድሞ ተሽሯል። በምን በእነኚህ በሴፍ ምዕራፍ ተሽሯል ማለት ነው። ስለዚህ አሁን አዲሱን አንብብና ይሄን ሐዲሱ ራሱ ምን እንደሚል እስቲ አንብበው። ቅድሚያ ሐዲሱ ምንድን ነው የሚለው? ሐዲሱ ምንድን ነው የሚለው? ኦኬ ሙስሊም ብቻ ቋንቋ አመጣ። ይሰማል? ትንሽ ድምፅን ከፍ አድርግ። አሁን ይሰማል? የእኛ ይሰማል? ይሰማል። ከቃል ጋር ቀን አውርቼ ነበረ እየሰማሁ ነው። ለዛ ነው ማለት ኦኬ እኔ ጻፍክልኝ ይላል ማለት ጅራታ ቤት ያወራኝ ነው። አውቃል። ኦኬ ሻማል በውስጥ አወራለሁ፣ እናወራለን በውስጥ። እሺ ማሜ ነው የሚለው። አይ ቲንክ ማሜ ስኳድ አይሰማም? ይሰማል ነው ያ በደንብ ነው የምትሰማው። ግን ይህን ሐዲስ የሚያነብልን አንድ ሙስሊም ያጣ ነው። ልብ እንድትሉ የሚፈለገው ነገር አንድ ሰው ደፍሮ መጽሐፋቸውን እንኳን አንብቦ ትራንስሌት አድርጎ ምን እንደሚል የነገረን ከገባን ሰዓት ጀምሮ አንድ ሙስሊም የለም። ይህን ሊሰመርበት ይገባል። አስተውሉ። ምን ቢሆን ነው? ለምንድን ነው? ከጩኸትና ከስድብ ከሌላ ምክንያት ከመደርደር ውጭ አንብቦ እንኳን ትራንስሌት ያደረገልን የለም። ይህንን አስምሩበት። ከስራ ያላችሁ አድማጮቻችን፣ ቅልብ ያላችሁ ሙስሊሞች ምንድን ነው ብላችሁ ጥያቄ ትወስዳላችሁ ብዬ እገምታለሁ። ጣት ብቻ ምን ብለን እናንብብ? ስም የለም። ሐናን ያራማን እንኳን ደህና መጣችሁ። ሐናን ያራማን እንኳን ደህና መጣችሁ። ሰዎች ከእስልምና የማይወጡበት አንዱ እንግዲህ ይሄ አስተምሮ ነው። ይሄ አስተምሮ ወጥሮ ስለሚይዛቸው ነው። ምክንያቱም ይህ አስተምሮ ለነሱ ከባድ ነው። ከእስልምና እንዳይወጡ ምክንያት ይሆናል ማለት ነው። ከእስልምና እንዳይወጡ በቀላሉ ምክንያት ይሆናል። እንደ ልባቸው ወጥተው እንትን ማለት አይችሉም። አንድ ሰው ከክርስትና ወጥቶ እንደፈለገው እስልምናን ውስጥ ገብቶ ክርስትናን ቢተች እኛ ዞር ብለን አናየውም። ዞር ብለን በገንዘብም ይሁን በምንም ብለው እነሱ ወስደው ክርስትናን እንዲሰድብ የሚያደርጉበት መንገድ ለዚህ ነው። ወደ ክርስትና ግን ሰው ሲመጣ ክርስቶስ እንደተናገረው በማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 17 አካባቢ ቤተሰቦቹ እንኳን ጠላት እንደሚሆኑበት እንደሚነሱበት ሰው መስቀሉን ተሸክመው እንዲከተሉት አዟል። እንዲሁም ዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 1 ጀምሮ ከምኩራብ ያወጧቸዋል፣ እንዲሁም ሊገሏችሁ ይመጣል። ይህን የሚያደርጉት እኔንና እግዚአብሔርን ስላላወቁ ነው ይላል። እርሱንና አብን አለማወቅ ነፍሰ ገዳይ ያደርጋል።
ነፍሰ ገዳይ የምትሆነው ደግሞ ይህንን በማድረጋቸው እግዚአብሔርን ያገለገሉ ይመስላቸዋል። አላህን ያገለገሉ ይመስላቸዋል። የሚያመልኩት ያ አላህ የተባለውን በእርግጥ እሱን እያገለገሉት ሊሆን ይችላል ምንም እንኳን ባይኖርም እና አምላክን ያገለገሉ ስለሚመስላቸው ይህንን ይተገብሩታል። ይሄ ደግሞ ጤናማ አይደለም። ያራሂማን ተመለሽ። ይሄ ጤናማ አይደለም። ፈይሰል አናን ሰላም ነው። ኢየሱስ ራሱ ሰዎቹን እርስ በርሳቸው እንዲባሉ ያደረገውን ለምን አብረን አናይም? ተው እንጂ። አዎ ልክ መሐመድን የደም ስሩ እንደበጠሰለት ማለት ነው። ትንቢተ ሕዝቅኤል ምዕራፍ 5 ለምን አብረን አናይም? ጎበዝ። ስለዚህ በኦሪት ጊዜም ኢየሱስ እንዳለ ታውቃለህ፣ ታምናለህ ማለት ነው። አምላክ መሆኑ ገብተዋል። ኧረ ወንድ ልጅ ነው። ምን አላህ ሸለፈት አማረል እንዴ? ወንድ ልጅ ነው ይላል። አላህ ምን ሴት ነው? አንተ ብለህ የምትጠራው አላህ ሴት ነው እንዴ? ታመልካለህ። ጭንቅላት የሌለው አካልን ስታመልኩ እንዲህ ነው የምትሆኑት። ከስሩ ነገር አራይት። በደንብ አስተውሉ። ቀጥል ቃል ያ ቅድም አንድ የተናገርከውን ማስረጃ ልስጣችሁ ብዬ ነው። ሪያዱ ሳሊ ላይ ያለ ሐዲስ ነው። ገጽ 83 ላይ ታገኙታላችሁ። መሐመድ የተላከው ሰዎችን ሊገድል ሊያሸብር ነው። ምን እስኪሉ ድረስ እስኪ አንብቡ ሐዲሱን። ሰንደቅ ዓላማ አለ፣ የኢስላም ሰንደቅ ዓላማ። ይህንን የአላህ መልእክተኛ ይላል። ይህንን ሰንደቅ ዓላማ ይህንን ሰንደቅ ለአላህና ለመልእክተኛው ልብ በሉ፣ ለአላህና ለመልእክተኛው እጅግ ለሚያፈቅር ሰው እሰጣለሁ አለ። አላህ በዚህ ሰው ላይ እጅ ለድል ያበቃናል፣ በዚህ ሰው እጅ ለድል ያበቃናል አሉ። ዑመር ረዲየላሁ ግን የዚያ ቀን ውጪ ሹመት ተመኝቼ አላውቅም፣ የዚያ ታላቅ ድል ባለቤት በመሆን ተንጠራራሁ ይሆናል በሚል ተስፋ እንጠራራ ነበረ ለኔ ይሆናል ብሎ ማለት ነው፣ ለመታየት ማለት ነው። የአላህ መልእክተኛ ግን በደንብ ልብ በሉት እችጋ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠሩን፣ ሰንደቅ ዓላማውን አስረከቡት። አላህ ለድል እስኪያበቃን ድረስ ወደ ፊት ቀጥል፣ ወደኋላ አትዙር አሉት ብለዋል። አሊ ረዲየላሁ ጥቂት ተጓዘና ቆመ፣ ወደኋላም አልዞረም። ምን ብሎ ጠየቀው? የአላህ መልእክተኛ ሆይ ሰዎችን የምንወጋቸው የምንገድላቸው ለምን ዓላማ ነውን ሲል ጠየቀ። ልብ በሉ፣ ይሄ በቢጫ የተሰመረበት ላይ የአላህ መልእክተኛ ሆይ ሰዎችን የምንገድላቸው የምንወጋቸው ለምን ዓላማ ነውን ብሎ ጠየቀው። መሐመድ ምን አለ? ከአላህ ውጭ ሌላ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውን እስኪመሰክሩ ድረስ ተፋለሟቸው። ይህንን ካደረጉ ደማቸው፣ ገንዘባቸው ህጋዊ በሆነ መልኩ ካልሆነ በቀር ከአንተ የተጠበቀ ነው። ሌሎች ተግባራቶችን በተመሳሳይ ለአላህ ነው አሉ። ስለዚህ ደማቸው የሚጠበቀው ምን እስኪሆኑ ድረስ ነው? ሰዎች የሚገሉበት ዓላማ ሙስሊም እስኪሆኑ፣ አላህን እስከሚያመልኩ፣ መሐመድን ነቢይ ነው ብለው እስኪቀበሉ። እምቢ ካሉ ግን ይገደላሉ፣ ንብረታቸው ይወረሳል። ይሄ ነው ሰዎች የሚገደሉበት ትልቁ ዓላማ በእስልምና። ቴንክ ዩ። እናመሰግናለን። ሜቢ ግልጽ ይመስለኛል። ሀዲሳቶቹ በማያሻማ ሁኔታ ነው ደጋግመው የሚናገሩት። ላይ ለላ መሐመድ ረሱሉላህ እስኪሉ ድረስ ሰዎችን እንጋደል ታዝዣለሁ። ሰዎች እስልምናን እስካልተቀበሉ ድረስ ደማቸው ደመ ከልብ ነው ብሎ የተናገረበት መሐመድ እጅግ በጣም ብዙ ሀዲሳቶች አሉ። እጅግ ብዙ ቦታ ላይ እነዛ ተናግሯል ማለት ነው። ስለዚህ እኔ አልልም ካልኩኝ ህይወቴም ንብረቴም አይጠበቅም ማለት ነው። ህይወቴና ንብረቴ እንዲጠበቅ የግዴታ ሙስሊም መሆን አለብኝ ማለት ነው። እኛ እንደ አዲስ ኪዳን ሰዎች የአዲስ ኪዳን ልጆች እንደመሆናችን ሴፍ የሚያነሳ በሴፍ ይሞታል። ለማንም ሴፍ አናነሳ፣ ለማንም ሴፍ እናነሳ ዘንድ አልታዘዝንም፣ አልተፈቀደልንም። ማንንም እንድንገል አልታዘዝንም። እንድንገደል ነው እንጂ የታዘዝነው እና ክርስቲያኑን ብለን ሰዎችን እንድንገል ለአምላክ አልታዘዝንም።
በፍጹም እንደዚህ አስተምሮ በእኛ ዘንድ የለም። የብሉይ ኪዳን ላይ ነው ጥያቄ የሚያነሱት። ብሉይ ኪዳን ላይም ራሱ ሰውየው ሃይማኖቱ ስለቀየረ የሚገደልበት ስርዓት አልነበረም። የብሉይ ኪዳኑ አስተምሮ ምንድነው? እሱ ከሐዲስ ኪዳኑ ጋር ከኛ ጋር የሚገናኝ አይደለም። ምክንያቱም ብሉይ ኪዳን ላይ የተሰጠው ያ ስርዓት ያ ህግ ለእኛ ሳይሆን ለእስራኤሎች ለዛ ኮቨናንት ውስጥ ላሉ ነው። ለዛ ነው የተሰጣቸው እንጂ እኛ የሚመለከት አይደለም። እርሱም ደግሞ ኑ ይሄን ሃይማኖት ተቀበሉ የሚል ጦርነት አልነበረም። ጠላት ይመጣል፣ ይወጓቸዋል። ከዛ እግዚአብሔር ደግሞ እስራኤሎችን ይረዳና ይዋጓቸዋል፣ ያሸንፋሉ። በብሉይ ኪዳን ሃይማኖቱና መንግስቱ የተለያዩ አልነበሩ፣ አንድ ነበሩ። ሴኩላር አልነበረም። ስለዚህ ንጉሱ የግዴታ ሀገር መጠበቅ አለበት። ነብይም ቢሆን እንደገና ደግሞ ሀገር ይጠብቃል። የሃይማኖት መሪ ነው፣ እንደገና ደግሞ የሀገር መሪም ነው። እንደ ሃይማኖት መሪነቱ የሃይማኖቱን ህግ ይጠብቃል። እንደ ሀገር ጠባቂነቱ ደግሞ ጠላት ሀገሪቷን ሲወር ህዝቡን ይከላከላል። ህዝቡን ሲከላከል ደግሞ ጦርነት ይኖራል። ምክንያቱም ጠላት ይመጣል። ብዙውን ጊዜ የሚነሳው አማሌቃውያን ናቸው። የአማሌቃውያን ታሪክ የሚያነሷቸው እነሱ እንዲገደሉ በመጽሐፍ ቅዱስ ውስጥ እንደዚህ ተጠቅሷል ብሉይ ኪዳን ላይ ምናምን የሚል ነው። የአማሌቃውያን ታሪክን ማያቅ ከሆነ ነው እንጂ ሰው የሚሸወደው። የአማሌቃውያንን ታሪክ የሚያውቅ ሰው ግን ካለ የብሉይ ኪዳን ግድያ የተገደሉት ከምን አንጻር እንደሆነ ይገባዋል። እስራኤሎች በግብፅ በባርነት ወደ 480 ዓመት ሲቆዩ ከዛ በኋላ እግዚአብሔር ለአብርሃም በገባው ተስፋ መሰረት ወደ ቃል ኪዳኒቱ ወደ ከነአን ሲያመጣቸው ደከሙ። መንገድ ላይ እስራኤሎች ደከሙ። መንገድ ላይ አቅማቸው ዛለ። ወንዶችና ሴቶች ወጣቶችም ጭምር አቅማቸው ደከመ። በደከሙበት ሰዓት ላይ አማሌቃውያን ምንድን ያደረጉት? የደከሙትን ገደሏቸው፣ ጨፈጨፏቸው። ስለዚህ ይሄ ታሪክ የጀመረው ጦርነቱም የጀመረው ከዚህ አንጻር ነው። ጥላቻቸውም ልክ እስራኤሎችን እግዚአብሔር ከግብፅ አውጥቶ ወደ ኮቨነንቱ ወደ ቃል ኪዳኒቱ ሀገር ሲያስገባቸው ምን ተፈጠረ? አማሌቃውያኖቹ ሴቶቹን፣ ወንዶቹን፣ ህፃናቶቹን፣ ሽማግሌዎቹን፣ አቅመ ደካሞቹን ደክመው ያረፉትን እንዳለ ፈጯቸው፣ ገደሏቸው። ወደ ከነአን እንዳይገቡ ማለት ነው። ይሄን አደረጉ። ከዛ እግዚአብሔር ግን አስቀድሞ አስጠነቀቀ። ዘዳግም ምዕራፍ 12 ላይ ሙሉውን እናንተ አንብቡት። እነኚህ በዛ ዙሪያ ያሉት አማሌቃውያን እንግዲህ የኤሳው የልጅ ልጆች ናቸው። ብዙዎቹ የዛ ውጤት ናቸው እና ለእስራኤል ከፍተኛ ጥላቻ ያላቸው ናቸው። እስራኤልን በመዝረፍ የሚታወቁ ናቸው። ሄደው እስራኤሎች እነሱን አይወጓቸው። እስራኤሎችን ሄደው አይወጓቸው። አይሚን አማሌቃውያን ናቸው ሄደው እስራኤሎች የሚወጉት ማለት ነው እንጂ አማሌቃውያን እስራኤሎችን መጥተው ይወጓቸዋል ማለት ነው። አማሌቃውያን ይመጡና እስራኤሎችን ይወጋሉ። ስለዚህ እግዚአብሔር ደግሞ እነኛን ህዝብ የብሉይ ኪዳኖቹን ህዝብ መከላከል ነበረበት። ከግብፅ እንዳወጣቸው መጠን ደግሞም ይጠብቃቸው ዘንድ ግዴታ ሆነ ማለት ነው። የመጀመሪያው ጦርነት አይ ቲንክ ዘጸአት ምዕራፍ 17 ላይ ይመስለኛል፣ ወይም 17 ወይንም ደግሞ ዘዳግም 17 አይደል ነው፣ ከሁለት አንዱ ላይ ዘጸአት ምዕራፍ 17 ቼክ አድርግልኝ እስኪ። ቃል አለ በዘጸአት ምዕራፍ 17 መጀመሪያ እንትን ባሉበት ላይ ሄደው ወጓቸው። ዘጸአት ምዕራፍ 17 ስንት ነው የፈለክ? እስኪ ክፈተው ዝም በልና አይደና አስተውሰው ከፍ አድርገው እስኪ። አልነበሩም የምንጠራውን አስተናሉት ከፍ አድርገው ወደ መጨረሻ ሂድ።
እስራኤል ስለ አማሌቃውያን የሚያወራ ታሪክ የለው። እግዚአብሔር ሙሴን የአማሌቅን ዝክር ትንሽ ከፍ አድርገው ዝቅ አድርገው ሶሪ ያ ዝቅ አድርገው እግዚአብሔር ሙሴን ዝቅ አድርገው መልስ ዝቅ አድርገው ወደ መጨረሻ የአራይም ሚዩት አድርግ እስኪ። የጦርነቱ የሚጀምርበት ታሪክ የለም። ኤኒዌይስ ታሪኩን ልንገራችሁ፣ በቃ እናንተ ታነቡታላችሁ። እግዚአብሔር ከግብፅ ሲያስወጣቸው አማሌቃውያንን አይሚን እስራኤሎችን አቅመ ደካሞችን፣ ሴቶችን፣ ሽማግሌዎችን፣ ወጣቶችን፣ አቅመ ደካሞችን አማሌቃውያን ምን አደረጉ? እምሽክ አደረጓቸው። ከዛ ጦርነት የግዴታ ተከፈተ ማለት ነው ከአማሌቃውያን ጋር። የመጀመሪያው አታክ ይሄ ነው። ከግብፅ ሲወጡ እነኝን ያዟቸውና አማሌቃውያኖችን እንደዚህ ያደረጓቸው። ስለዚህ በምድረ በዳ ውስጥ ደክመዋል፣ ላልቀዋል። እስራኤሎች ከግብፅ እየመጡ ነው። ደግሞ እንዳለ እኛን ፈጯቸው አማሌቃውያኖቹ ወደ ከነአን እንዳይገቡ። ስለዚህ እግዚአብሔር ምን አደረገ? አይሚን ሙሴ ወደ እግዚአብሔር ጸሎት አደረገ። ምን እጁን እንደዚህ ዘርግቶ ጸሎት ያደርጋል። እጁን እንደዚህ ዘርግቶ ጸሎት በማደረገበት እጁን ከፍ ባደረገበት ላይ እስራኤሎች ድል ያደርጋሉ። እጁ ወደ ታች ሲሆን ግን ይሸነፋሉ። ቀኑን ሙሉ እጁን ዘርግቶ ነው ያለው። ከፍ አድርግና አሳያቸው። ሜይ ቢ እጁን ወላ እንደዚህ ተሸክመውት ራሱ ማለት ነው እንትናን ሙሴ እዛ እያሱ አለ ጦርነቱ ላይ ድል ያደርጋሉ። ከዛ በኋላ ግን እግዚአብሔር ምን አዘዘ? ምልክቶቻቸው እንዲጠፉ ከፍ አድርግና አሳያቸው። ወደ 17 16 አካባቢ እጁን እንደዚህ ይዞ ሲሆን ድል ያደርጋሉ። ሙሉ ታሪኩን እርሱም እጁን በእግዚአብሔር ዙፋን ላይ ስለጫነ በአማሌቅ ላይ ስልጣን የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሆን አለው ይላል። ስለዚህ መውሎ ታሪኩን ያው አይደል ነው እዛ አካባቢ ላለ ኤነስ እጁን ከፍ አድርጎ ጸሎት ያደርጋል። በዛም ምክንያት እነኛዎቹ ድል ያደርጋሉ ማለት ነው እስራኤሎቹ። ከዛ በኋላ ግን ምን ሰጠ እግዚአብሔር? የአማሌቃውያንን እነኚህ መታሰቢያ ነገሮችን እንዲያጠፉ እስራኤሎች ታዘዙ። ሕፃናት እያረዱ ሕፃናት እየሰዉ የሚያመልኩ ነበሩ። ዘዳግም ምዕራፍ 12 ላይ ሙሉውን ያብራራዋል ማለት ነው። ስለዚህ ከነኚህ ጋር ህብረት እንዳታደርጉ ተብሎ ታዘዘ። ዘዳግም ምዕራፍ 13 እየጠቀስከው ያለው በዚህ ላይ እመጣልሃለሁ። ዘዳግም ምዕራፍ 13 ቁጥር 1 እስከ 6 የተጠቀሰው ከዚሁ ጋር የሚያያዝ ነው። አትሂድ እዛ። ስለዚህ እነኚህ የመጀመሪያዎቹ አታክ እንዲህ ከመጣ በኋላ እዚሁ ምዕራፍ ላይ ከዛ እግዚአብሔር አስጠነቀቀ። እነኚህ ህፃን የሚያርዱበትን ምናምን እስራኤሎችን አጥፉ ብሎ አዘዛቸው ማለት ነው። አጥፉ ብሎ አዘዛቸው። በዚህም ምክንያት አሁን እነኛ አማሌቃውያን እስራኤሎችን እምሽክ አድርገዋል። እንደነገርኳችሁ ዘዳግም ምዕራፍ 25ን አንዴ ክፈተው። እምሽክ ካደረጓቸው በኋላ ተወጓቸው በኋላ እግዚአብሔር ዘዳግም ምዕራፍ 12 ላይ አስጠነቀቃቸው። ቁጥር 17 እና 18 አንብበው አስጠንቅቋል። ምን አይነት ማስጠንቀቂያ? ከነሱ ጋር እንዳይመሳሰሉ፣ ከነሱ ጋር ህብረት እንዳያደርጉ። ከግብፅም በወጣችሁ ጊዜ አማሌቅ በመንገድ ላይ ያደረገብህን አስብ ይላል። ምንድነው መንገድ ላይ ያደረገው? ቀደም ያልኳችሁን እዛ ጋር ዘጸአት ላይ እንዳየነው ቁጥር 17 ምዕራፍ 17 ማለት ነው። በመንገድ ላይ እንደተቃወመ አንተም ተስኖ ደክመህ ሳለ ከአንተ በኋላ ደክመው የነበሩትን ሁሉ እንደመታ እግዚአብሔርንም አልፈራም። ስለዚህ አማሌቃውያን እስራኤሎችን አጥፍቶ የመጨረስ ዓላማ ነው ያላቸው። ምንም ጦርነት የላቸውም እኮ። ምንም ጦርነት በሌለበት ላይ ምን የማድረግ ዓላማ ነበራቸው? እስራኤሎችን የማጥፋት ስራ ነው ዓላማቸው። እስራኤሎችን የማጥፋት ታርጌት ነበር። ልክ ፈርዖናውያን ወንዶቹን የማጥፋት ነበረ። እስራኤል አማሌቃውያን ደግሞ ከፈርዖኖችም ከፍተው አቅመ ደካሞችን፣ ህፃናትን፣ ሽማግሌዎችን፣ እናቲቶችን እንዳለ ደክመው በስደት ላይ ያሉትን ሲመጡ ፈጯቸው ማለት ነው። ምንም ጦርነት በሌለበት እግዚአብሔርንም አንፈራም ማለት አማሌቅ። ስለዚህ እግዚአብሔር እስራኤሎችን ዲፌንድ ማድረግ የለበትም ወይ? እነኚህ አማሌቃውያን በበዓል እንትን የሚሄዱ ለሞሎክ የሚሰዉ ለበዓል የሚሰዉ ሴትና ወንድ ልጅን
የሚያርዱ ናቸው ለጻውታቸው። ስለዚህ ከነኚህ ጋር ለመመሳሰል በፍጹም እንዳታደርግ እንዳትሆን ስለምሰጥህ ስለዛች ኮቨነንት ሀገር ቃል ኪዳኗ ስለተገባች ጠብቅ ራስህን ተባለ። ከዛ ለሱ ቃል ኪዳን ገቡ። ምን እኛ አንተን እናመልካለን፣ አንተን ብቻ እንገዛለን፣ አንተ አባቱ ነን፣ ዲቃላም አንሆንም አሉ። እንግዲያውስ እኔ ልጆቼ ከሆናችሁ እኔም እጠብቃችኋለሁ፣ እንከባከባችኋለሁ፣ ጠላትም አይገላችሁም ካሁን በኋላ አላቸው። ከዛስ አማሌቃውያን አያስችላቸውም። ልክ እንደ ሙሐመድ ሊዘርፉ ይመጣሉ። መጽሐፈ መሳፍንት ምዕራፍ 3 አንዴ ክፈተው። መጽሐፈ መሳፍንት ምዕራፍ 3 ቁጥር 13 ላይ አማሌቃውያን እንዳልኳችሁ ሌቦች፣ ወንጀለኞች እየመጡ እስራኤሎችን አታክ የሚያደርጉ ናቸው። ታዲያ እግዚአብሔር ዝም ብላችሁ ተቀመጡ አላቸው ወይ? ኖ። ቅድም እንዳልኳችሁ በኦሪቱ ሕግ ከመጽሐፉ ጋር የተያዘ ከእንትን ጋር ከሕጉ ጋር የተያዘ ነው። ከሕጉ ጋር የተያዘ እንደመሆኑ ከሀገሪቷ ሕግ ጋር ሴኩላር አይደለም። ስለዚህ ንጉሱ መጠበቅ አለበት። ጠላት ሲመጣ ይከላከላል ማለት ነው። ጠላትን ይመክታል። አሁን ኢትዮጵያ ላይ አይደለም፣ ምክንያቱም ሴኩላር ነን። ሃይማኖት አገሪቷ የሚጠብቀው መንግስት ነው። መሳፍንት ምዕራፍ 3 ቁጥር 13 ላይ አንዴ ክፈትልን። ስለዚህ አሁን ያለውና ያን ያለው አንድ አይደለም። እነኚህ አካላት ሊዘርፉ ይመጣሉ። 3:13 ነው ያልኩህ። ሊዘርፉ ይመጣሉ፣ ሊገሉ ይመጣሉ። ስለዚህ ምን ያደርጋል እግዚአብሔር? ይከላከላቸው ነበረ፣ ይጠብቃቸው ነበረ። አማሌቃያ ምን ስለሆኑ የአሞን ልጆችና አማሌቅን ወደ እርሱ ሰበሰበ። ሄዶም እስራኤልን መታ፣ ዘንባባ ያለበትንም ከተማ ያዟት ይላል። ያዙን ለማለት ነው። ያዟት። ኦኬ። ስለዚህ አማሌቃውያን ምንድን ነው እየሄዱ ጥሩ ነገር ያለበትን የሚዘርፉ ናቸው። ምዕራፍ 6 አድርገው የሚዘርፉ ናቸው። ዘንባባ ያለበት ሄደው ይመቱና የእስራኤሎችን ከተማ ምን ያደርጋሉ? ይዘርፋሉ። ምዕራፍ 6 ቁጥር 3 እስራኤልም ዘር በዘሩ ጊዜ ምድያማውያን አማሌቃውያን በምስራቅም የሚኖሩ ሰዎች ይመጡባቸው ነበር። ምን ሊያደርጉ? ይዘርፏቸዋል። ይመጡና ምን ያደርጉባቸዋል? ይዘርፏቸዋል። በእርሱም ላይ ይሰፍሩ ነበር። እየመጡ ነው አታክ የሚያደርጓቸው። እነኛ እስራኤሎች ሄደው አይደለም የሰው ምድር ላይ አታክ የሚያደርጉት። ልክ ዘር ሲዘሩ ዘሩ ሊያወድሙ ይመጣሉ፣ ሊያጠፉ ይመጣሉ። ሙሐመድ እንደሚያደርገው ማለት ነው። ሄዶ የሰው ምድርን አታክ እንደሚያደርገው ማለት ነው። ሄዶ እንደሚዘርፈው ማለት ነው። ምን ያደርጋሉ? መጥተው ይዘርፋሉ። ስለዚህ እነኚህን አካላት እንዳይመስሉ እግዚአብሔር ማስጠንቀቂያ ሰጠ። እነኚህ አካላት እንገላለን ብለው ሲመጡ ሀገሪቷ ቅድም እንዳልኳችሁ ሃይማኖት ብቻ አይደለም። በሃይማኖቱ ብቻ ሳይሆን ሃይማኖቱ ሴኩላር ስላልሆነ ምንድን ነው እሱ የሚያደርገው? ሕግንም የመጠበቅ ኃላፊነት አለበት ንጉሱ፣ አስተዳዳሪው። ስለዚህ ጠላት ሲመጣ የግዴታ ይዋጋል። የጦር ውጊያዎች ይኖራሉ። ሃይማኖት ተቀበል በሚል አይደለም። ነገር ግን ሃይማኖቱን ተቀበል በሚል ሳይሆን አገሩ ሲወረው እህቱን፣ ሚስቱን፣ ልጆቹን ላለማስገደል ሲል ምን ያደርጋል ማለት ነው? ይዋጋል። በሚዋጋበት ሰዓት ላይ ደግሞ ሰው መሞት ይኖራል። እነኚህ አካላት አማሌቃውያን ምንድን ነው የሚያደርጉት? ለምሳሌ ዳዊትን እንኳን እኮ አስለቅሰውታል። አንደኛ ሳሙኤል ምዕራፍ 30 ላይ ለምን ሴቶቹን እና ልጆቹ ሁሉ ወሰዱባቸው? አንደኛ ሳሙኤል ምዕራፍ 30። ስለዚህ እነኚህ አካላት ምን የሚያደርጉ ናቸው? ገዳይ ናቸው። ሴቶችና ወንዶችን፣ አቅመ ደካሞችን የሚወስዱ ናቸው። ስለዚህ እነኚህን አካላት እግዚአብሔር ለእስራኤል አሳልፎ ይሰጣቸዋል ሊገሉ ሲመጡ። ከቁጥር 1 አድርገው ዳዊትና ሰዎቹ በሶስተኛው እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ቢቅላግ በመጡ ጊዜ አማሌቃውያን በደቡብ አገርና በቢቅላ ተፈርገው ላይም ዘምተው ነበር። ማን የዘመተው? አማሌቃውያን። እስራኤሎች አይደለም ሄደው የሚዘምቱባቸው። ሴቶችና በውስጧም የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ምን ያደርጋሉ? ይመጡና ሴቶችን፣ ወንዶችን፣ ህፃናቶችን ወስደው ይማርካሉ። ከማረኩ በኋላ ከወሰዱ በኋላ ምንድን ነው የሚያደርጉት? ዘዳግም ምዕራፍ 12 ክፈተዋል።
ስለዚህ እነኚህ የሚያደርጉት ምንድነው ከተባለ እነኚህ በምትወርሷት እንደነሱ እንዳትሆኑ ቃል ኪዳኑን ይጠብቃል እግዚአብሔር። ቃል ኪዳኑን ያዛቸዋል፣ እንደነሱ እንዳሆኑ ያደርጋቸዋል። ቁጥር 29 ላይ አድርገው አንዴ የሰማን ሜታ ኦኬ ቁጥር 29 ላይ እንደዚህ ሚል አለ አምላክ እግዚአብሔር ትወርሳቸው ዘንድ የምትሄድባቸውን አሕዛብ በፊትህ ባጠፋ ጊዜ አንተም በወረስካቸው ጊዜ ከፋርገው በምድራቸው በተቀመጥክ ጊዜ ከፊትህ ከጠፉ በኋላ እነርሱን ለመከተል እንዳትጠመድ እነሱን ለመምሰል እንዳትጠመድ በፍጹም ተጠንቀቃላቸው። እነዚህስ አሕዛብ አማልክቶቻቸውን ያመለኩት እንዴት ነው የሚያመልኩት? እነዚህ ሰዎች አማልክያን ቅድም እንዳልኳችሁ መንገድ ላይ ጠብቀው ሕፃናቶቹን፣ ሴቶቹን፣ አቅመ ደካሞቹን ምን አደረጉ? እምሽክ አደረጓቸው። ከዛስ ሙሴ ወደ እግዚአብሔር እጆቹን ዘርግቶ አነሳ፣ ጸለየ። ኢያሱ እንትን አለ፣ በጦርነቱ አሸነፏቸው። እነሱን እንዳትመስሉ። እነሱ እንዴት ነው የሚያመልኩት? እነሱ እንዳትመስሉ ተጠንቀቁ አላል። እነዚህ አሕዛብ አማልክቶቻቸውን ያመለኩት እንዴት ነው? እንዲሁ ደግሞ እኔ አደርጋለሁ ብለህ ስለ አማልክቶቻቸው እንዳትጠይቅ ተጠንቀቅ። ተፋርገው እግዚአብሔር የሚጠላውን ርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋልና ምን ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተ ለአምላክ ለእግዚአብሔር እንዲህ እንዳታደርግ። ስለዚህ እነኚህ አካላት ምንድነው የሚያደርጉት? ወንድና ሴት እየማረኩ ለአማልክቶቻቸው ያቃጥላሉ። እነኚህ አካላት መጥተው ሊገሉ ወንድና ሴት ሕፃን አቅመ ደካማ ሊማርኩ ሲሉ እስራኤላውያን ጸሎት ያደርጋሉ። ቅድም እንዳልኳችሁ ሴኩላር አይደለም፣ የግዴታ ሀገሪቷን መከላከል ስላለባቸው ብሉይ ኪዳን ውስጥ ያሉ ታሪኮች፣ የጦር ውጊያ ታሪኮች ሃይማኖት ለማስፋፋት ኑ ተቀበሉ ለማለት ሳይሆን ሀገሪቷን ዲፌንድ ለማድረግ ራሳቸውን ለመከላከል የተሰጠ ህግ ነው። ትእዛዘ ዘዳግም ምዕራፍ 13 ላይ ከአንተ ወንድምህ ወይንም ቤተሰብህ እንደዚህ ከቁጥር 1 እስከ 6 የሚመጣው ቢያስትህ እና ማታውቀውን አምላክ እናምልክ ብሎ ቢል በዛ ዙሪያ የተጠቀሱትን አትስማው፣ ግደለው የሚለው እሱ ብቻውን ስላመለከ ወይንም ደግሞ ኖርማል እምነቱ ስለቀየረ አይደለም። እርሱ በዙሪያው ያሉት ምን አይነት ናቸው? ሕፃን የሚያርዱ ናቸው፣ ልጆች የሚሰዉ ናቸው። ከዛ ምን ቢያደርግህ እና እነኝን እናምልክ ብሎ አንተን ፎርስ ቢያደርግህ ኖ ለምን? ሀገሪቷን የመጠበቅ ግዴታ ስለነበር በዛን ሰዓት ማለት ነው። ሀገሪቷንም የመጠበቅ ግዴታ ስላለ የብሉይ ኪዳኑ እንኳን ዝም ብለህ ሃይማኖት ስለቀየርክ አይደለም። ምንድነው? የሀገሪቷ ህግ ነው። የሀገሪቷም መተዳደሪያ ህግ ነው። እንደ ፔናል ኮድ ያገለግል ነበር በጊዜው ማለት ነው። ይሄ ይሰራል ይሁን ነው። ለምን አይሰራም አሁን? ምክንያቱም በአዲስ ኪዳን ተሰጥቶናል። ሴፍ ማንም ላይ አንሰጥም፣ አንፈርድም። ፍርድ የሚፈርደው ማን ነው? እግዚአብሔር ነው። እኛ በማንም ላይ አንፈርድም። ለምን? ሴኩላር አሁን ነው። ሀገር የሚጠብቀው የሚያስተዳድረው መንግስት ነው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ተብለናል። ስለዚህ ሰንበዲ ህዝቦቹን ሊበክል ነው ብሎ ካሰበ ከጠላት ሀገር ጋር ከጎረቤት ሀገር ጋር ሰው ከሚያርዱ ጋር ተባብሮ እንደዚህ ሊያደርግ ነው ብሎ ካሰበ መንግስት ያስረዋል፣ መንግስት ይቀጠዋል። የሰማዩ ቅጣት ግን በሰማይ ይቀጥላል ማለት ነው። የሃይማኖቱ ቅጣት በማንም ላይ አሁን ቅጣት የለም በእኛ በማንም። ስለዚህ በአዲስ ኪዳን ስትመለከቱ ዮሐንስ ወንጌል ምዕራፍ 6 ላይ ስትመለከቱ ለምሳሌ ወደኋላ ይመለሳሉ። ክርስቶስን ሲከተሉ የነበሩ ለምን ተመለሳችሁ ብለው ሞት አልታወጀባቸው። ክርስቶስ ምንድን ነው ያለው? እናንተስ ልትሄዱ ትወዳላችሁ ነው ያለው። መሄድ መፍትሄ ነው። ይሁዳ አሳልፎ ሲሰጠው ግደሉት ይሁዳን አላለም ክርስቶስ። ክርስቶስን እንኳን አሳልፎ ሸጦ ማለት ነው። ዴማስ ቢያፈገፍግ በተመሳሳይ የትኛውም ዮሐንስ፣ ማቴዎስ፣ ሉቃስ፣ ማርቆስ፣ ያዕቆብ፣ ይሁዳ ሰዎች ከክርስትና ወጡ ብለው ይገደሉ ብለው ወይንም ሴፍ የመዘዙበት የለም፣ አንድም የለም። ጸሎት እንዲደረግላቸው ብቻ ነው። ዓለምን ወደው ሲመለሱ እንደ ጳውሎስ ምን ብለው የሚያክሩ ነበረ? ይኸው ዓለምን ወዶ ተመልሷል ብለው
ጸሎት ያደርጉላቸው ነበር። እና እንደዛ ነው በአዲስ ኪዳን። የብሉይ ኪዳኑ ሜቢ ኮንሰፕቱን ያገኛችሁት ይመስለኛል። ኮንሰፕቱን ካገኛችሁት ለጊዜው በቂ ነው። ኦሳማ ሰማል ሙስሊም? አዎ ሙስሊም ነኝ። ኦኬ። እንደ እስልምናስ እንዴት ነው? አሁን ሃይማኖቱን የቀየረ ምንድን ነው የሚደረገው? አይ እኔ አንድ ጥያቄ አለኝ። ቆይ ቅድሚያ መልስልን። ሃይማኖቱን የቀየረ ምንድን ነው መሐመድ ብሎ ያለው? ምንም አላለም። ምን አለ? ኦኬ ምንም አላለም። እቺን አዲስ አንብባት ክፈትልን አንዴ ቃል። እኔ የራሴ ጥያቄ አለኝ። የራስን ጥያቄም ትጠይቃለህ፣ ችግር የለውም እኮ ልጠይቅ አንዴ ሰማኝ። ቆይ እቺኛውን አዲስ እስቲ ነብይ ያለውን እንያት ቅድሚያ አንዴ ሰማኝ። እኔን በደንብ እየሰማሁ ነው። እቺን አዲስ እስቲ መሐመድ ያላትን እንስማ ቅድሚያ። ቀጥል። ጥያቄ ልጠይቅ። እቺን አዲስ ንገረን ቅድሚያ። ነብይህ ምንም አላለም ወይንስ ብሏል? ሃይማኖቱን ስለቀየረ ሰው ምን አለ? ይገደል ምናምን አላለም። ከትናንትና ጀምሮ እየሰማሁ ነበር። ነብያችን እንዴት ነው እንትን እኮ ነብያችን እንዴት ነው ታቋርሸው? ምን ብዬ ኦሳማ ታሪክ ትናንትና ምንድን ነው ተከፈተኝ። ኦሳማ ታሪክ ስራ ዛሬው ታሪክ ይጻፍልሃል። ከገባ ሰዓት ጀምሮ ይሄን አዲስ ያነበበ አንድ ሙስሊም የለም። አንብበህ የመጀመሪያው ሙስሊሙን በነብይህ ማታፈር በሃይማኖት ማታፈር ጀግና ሙስሊሙን አንብበውና ተርጉም እስኪ። አይ እኔ የምለው አለ ትላንትና እሱ ስለ ነብያችን ምንድን ነው ያለው? አረን ያለው ሐዲስን አንብበው። አንድ ሙስሊም ተምቻለሁ እኮ ነው ተራ አንድ እኮ ነው አንድ ነው ያጣነው። እሺ አንድ ጥያቄ ልጠይቅ። ለሶስት ሰዓት ኡሳማ ጥያቄ ልጠይቅ። ኡሳማ ይሰማል? ይሰማል። በቃ ታነባለህ። አንተ አንብበው። አነባለሁ። ልጠይቅ እኮ ነው የገባው አይደል? ተጠይቀህ እኮ ልጠይቀው እኮ ነው እኮ በቃ መልስና ከዛ በኋላ ትጠይቃለህ። እኔ ልጠይቅ ጥያቄ አለኝ እኮ መጀመሪያ መልስ። አንተ መልስ። እኔ ወደ ድጋሚ አንተ እንድጠይቅ ነው ወላ ድጋሚ እሱ ከጠይቀህ በኋላ ድጋሚ እጠይቅሃለሁ። አንብበው እስኪ ቅድሚያ ኡሳማ። ምንም የሚያበሳጭ ነገር እኮ የለም። ይሄ ውልቅ አለ። ምንድን ነው ያበሳጭ አንብብ ሲባል ምንም እኮ የሚያናድድ ነገር አይደለም። ያ በጣም ሲምፕል ነው። አንብቡ ነው የተባለው። ደፍሮ የሚያነብ ሙስሊም አንድ የሌለው ሲገባ አይልም እስልምና ይላል። ፊት ለፊታቸው እንደሚል ስለሚያውቁ ህሊናቸው እንዴት ያርጉት? ያ ዛሬ መረጃው ሲከፍት ነው እኮ እየተበሳጩ ያሉት። ቀደም እንደውም ክፈትልን ብለው ልክ ሲከፈት ተንጣጡ፣ ጮሁ። ሁሉም አላህ እንኳን ደህና መጣ። ይሰማ አላህ ሰይድ። አቤት አቤት። ሁሉ ተማም፣ ሁሉ አማን። መልካም። እቺን አዲስ እስቲ ፈስርልን። እቺን አዲስ አትበላ። እሺ ይሄንን አዲስ ምኑ መፈሰር ምንድነው? ተፍሲሩ ከላይ ያለ እንዴ? አንብብና አስረዳን። ስለምን ነው የሚያስረዳ? እሺ ሰው ከእስልምና ከወጣ ምንድን ነው የሚደረገው? እንደ ሸሪያ አዋቂ ሆኖ ሙርተድ ከሆነ
እንደውም የሀገሪቷ አስተዳደር ሙስሊም ከሆነ ሀገሪቷ አጠቃላይ በእስልምና መስፈርት የምትተዳደር ከሆነ ቃዲ ወይም መንግስቱ ማለት ነው አስተዳደሩ እንዲገል ይፈቅዳል። አልፈልግም ቢልስ እስልምናን አልፈልግም ቢልስ ሰውየው እስልምናን አልፈልግም ቢልስ ለምሳሌ አንተ ሙስሊም ብትሆን ከዛ ሸሪዓ ቢኖር በሸሪዓ በምትተዳደረው እስልምናን መውጣት ብትፈልግስ ወይንም ደግሞ እናትህ ለምሳሌ አንተ እናትህ አለች ማለት ነው እስልምናን አልፈልግም በቃ እስልምና ስህተት ነው ብላ አሰበች። ከዛ ክርስትና ወይንም ደግሞ ሌላ ሃይማኖት ትክክል ነው ብላ አመነች ለሸሪዓው። ስለዚህ ቃዲው ምንድነው የሚያደርገው? ግድያ ነው እንትን የሚልባት አልፈልግም ብትል አንተ የሸሪዓ አስፈጻሚ ብትሆን እናት አልፈልግም ብላ ከእስልምና ብወጣ ግድያ ታውጅባታለህ? ስለ እናት ምናምን አይደለም ይሄ መን በደለ ዲነሁ ፈቅትሉ ነው አምለው ዲኑን የቀየረው እስልምና ለምሳሌ በእስልምና ያልገባ ለምሳሌ አንተ ክርስቲያን ነህ አሁን ሸሪዓው በግዳጅ ሙስሊም ሆን አይልም አቃለው ግን የሀገሪቷ አስተዳደር ወይም ሀገሪቷ በእስልምና የምትተዳደር ከሆነ እፎይ ወይ እስልምናን ትቀበላለህ ይላል አንድ ኡስታዝ ወይ ደግሞ ቃዲም ይሁን ወይም ሼኽ ይሁን አይ አልቀበልም ትላለህ። ምክንያቱስ በቃ አልፈልግም ካልፈለክ መስፈርት አለ ወይ እንትን ግብር መሐመድ አስተኛ ነው ብየነው መኖር ከመረቱ ኖ በቃ ከእስልምና ወጣ እኔ ከዚህ እንትን ሶስት አማራጭ አለ። ከዛ ውጭ የምፈልግ ከሆነ ጂሃድ ነው። ሁሉንም አልቀበልም ካልክ አገሪቷ በእስልምና የምትተዳደር ከሆነ እሺ እንደዚህ ባደርግ ከእስልምና ወጣው ሼክ ነኝ እንበል ለምሳሌ ኡስታዝ ነኝ እንበል ኡስታዝ ነኝ ከዛ ሳስተምር ቆየውና ከዛ እስልምና ስህተት መሆኑ ገባኝ እስልምና ስህተት መሆኑ ሲገባኝ ከእስልምና ወጣው ከዛ ክርስትና አንድ ሰው የሚከለክለኝ አለ? እስቲ ድገሞ ኡስታዝ ነበርኩ መስጊድ ሊያሰግድ ነበረ ከዛ ክርስትናን ሳነብ ከዛ ክርስቲያን ሆንኩኝ በዚህ ምክንያት እገደላለሁ ወይ? ሲጀመር እስልምና ስህተት አይደለም። አይ በቃ እኔ ስህተት ነው ብዬ በወጣ ትክክለኛ የምንተዳደረው ስህተት ነው ብዬ ባምን ልንገርህ አዳምጠኛ እስልምና ሙሉ በሙሉ ስህተት የሌለበት በቅናቻ የተሞላ ማለት ቀጥተኛ መንገድ እውነተኛ መንገድ ስለሆነ አንተ ደግሞ ሸይጣን አጥምሞክ እያወክ ከዲኑ ከወጣ አገሪቷ በእስልምና የምትተዳደር ከሆነ ትገደላለህ። አንተ አስተዳዳሪ ብትሆን እናትን ትገድላለህ እንደዚህ ዲኒ የሚውጣክ አንተ የሸሪዓው መሪ ብትሆን ሰው ላይ እንዳልከው እናትን እንደዛ ታደርጋለህ ወይ? ውሸቱን እኮ ነው። አሁን እናትህ ላይ ሲሆን ቅር ይልሃል፣ ሌላው ላይ ሲሆን ችግር የለውም። ሰይድ ምነው ዝም አልክ? አያቸው ሌላውን ሲሆን ይገደላታል እስልምና ለቆ ከወጣ አለ። እናትን ትገድላለህ ወይ ሲባል ደግሞ ሸመመው እዚህ ጋር ማውራት ሪከርድ ነው። አንተ ትገድለኛለህ ብለህ እንዳታፋጥጠው ነው። ለምን እናት ላይ ማይሰራ ህግ ከሆነ እናት ላይ አፕላይ ማታደርገው ህግ ምን ይሰራላል? ሌላው ያንኛውም ሰው የምገድለው እኮ እናት ይኖረዋል፣ አባት ይኖረዋል፣ ወንድም ልጅ ይኖረዋል። ወይንም ደግሞ እስልምና ፌር አይደለም ማለት ነው። ለዘመድ ሲሆን ይታለፋል።
ነባኒ አቤት አቤት። ወደና መጣ አንጋንደና ቆየ እንደና ይመስገነው። ኦኬ ከእስልምና ወጣ ሰው ምን ይደረግ ነው ያለው መሐመድ? ምን ይደረግ ነው ያለው? ምን ነው ከእስልምና ገብተህ መውጣትም እኮ ትችላለህ። ምን ችግር አለው? ይቻላል። ገብተህ ብትወጣም ተጠቃሚም ተጎጂም አንተ ነህ እንጂ ምን መልእክቱ እስከደረሰ ድረስ እና እስልምና ሰው ገብቶ መውጣት ይችላል። በሸሪዓ የሚተዳደሩ ሀገራት ላይ ምን የሰው ሸሪዓ የሚተዳደሩ ሀገርም ሆነ የፈለግከው ሀገር ቢሆን አንተ በማመንከው መሄድ እኮ መፍትሄ ነው እንጂ ሲጀመር እኮ ማስገደድ የለም። በሸሪዓ ምድር ላይ ነው የምንተዳደረው። ስለዚህ ብሎ የሚያስገድድ እንዴ? እኔም እኮ ግራ ገብቶኝ ነው። ማስገደድ ከሌለ ሱናን አናሳይ 40-60 አንዴ ክፈተው ቃል አሊ ካዳ በሰዓት ሰብስቦ ያቃጠላቸው ለምንድን ነው? ምን ማስገደድ ከሌለ ከእስልምና ለምን ወጣችሁ ብሎ በሰዓት ሰብስቦ ለምን አቃጠላቸው? አሊ ሰዎቹን 30 ነው የፈለከው 48 አሊ እኮ ነብይ አይደለም። 40-60 አሊ እኮ ነብይ አይደለም እኮ። ስለዚህ አሊ ተሳስቷል ማለት ነው አይደል? ነብይን ጠይቀኛል ስላል ይገባክ መጀመሪያ በስማማ አሊ ተሳስቷል ማለት ነው። ያ ማድረጉ ማብራሪያ ያኖራቸዋል እንጂ ዝም ብሎ አይደለም እኮ። ተሳስቶ ነው ወይ ነው? ምን ሰብስቦ ሰዎቹን ያቃጠላቸው? ሰዎቹን ለምንድን ነው የተቃጠሉት ብትል እስልምና ስለወጡ አዲሱ ይከፈልላል። ከእስልምና ስለወጡ በእሳት አቃጠላቸው። ኢብን አባስ ደግሞ እኔ ብሆን በእሳት ከማቃጠላቸው ይልቅ እገድላቸው ነበር። ሲማኝ ከእስልምና ስለወጡ ሳይሆን አልይን ሳደርስ ዑመርን ማን ገደለው? እርስ በርስ ነው የተገዳደሉት። አይደለም ፖይንት አይደለም እሱ። ልንገርህ ከየት እንደመጣችሁት ልንገርህ። እሺ ከይሁዳ ነበር ሰውዬ የመጣ ማለት ነው። እሺ አስመሳይ የነበረው አብደላህ ብን ኡበይ ብን ሰሉል የሚባል ነበር መጀመሪያ ማለት ነው። ሙናፊቆች አብደላህ ብን ኡበይ ብን ሰሉል። እሺ እነሱ አስመሳይ ነበሩ፣ ደግሞ ሙናፊቅ ናቸው። ገባ? አሁን እሺ ነብዩ አሊ ሙናፊቅ ነው አይደለም? እስልምና ተቀበል ነው ብሎ አዲስ አንብባት some people apostatized after accepting Islam and Ali burned them with fire. የተወሰኑ ሰዎች እስልምናን ተቀበሉና ነገር ግን ተዛ ተመለሱ፣ ከእስልምና ወጡ ይላል። ይህን ጊዜ አሊ በእሳት አነደዳቸው ይላል። አሊ ይህን ማድረጉ ትክክል ወይንስ ተሳስቷል? አረነ ትክክል ነው ብዬ አስባለሁ። ለምን የሱ የቃሉ እንትን አለው ይኖረዋል። ግን መጀመሪያ ነው እናንተ መግባባት ያለብን። ስለዚህ መጀመሪያ መግባባት አልነበረባቸው ማለት መጀመሪያ እኛ መግባባት ያለብን ነብዩን አላህን ካመን ነው። የሱን ቃል ደግሞ በሚገባው ማስኬድ የሚችሉት ለምንድን ነው የሆነ ነው። እኔ አንተ ላይ ጥያቄ አለኝ። ልንገርህ፣ እኔ ብዙ ሙቀት የለኝም፣ ግን የሚጠይቅ አንተ ቆይ እኔ ወደ ክርስትና በመጣ የተሻለ ኑሮ በቃ ማቴዎት አገኘዋለሁ ቢል ይሄንን ዘለልከው ወደ ክርስትና ገባህ። አሁን ምክንያቱ ሳትነግረን እኔ በመጣ አልክ። እኛ አንተ በመጣ ችግር ነው እንትን አልጠየቅኩም ወንድማችን እና ወደ እናንተ በመጣ ቶፒኩ ላይ ቆም ገድበኝ ታራኛል አይደለ? ይሄ ጥሪ ነው። የሆነ ነገር ጠይቅ ነበር የመጣሁት። ምንድነው የምጠይቀኝ? እንዳንተ ፖሎጂስቶች አሉ አይደለ? ንጽጽር ላይ የሚሰሩት ብዙ እውቀት ያላቸው እንዳንተ ማነው አዋቂ ያለን እኮ ለቶፒኩ ላይ ማስታወቂያ ተሰራቱ እንደገባው ከነሱ ቆይ በቃ አታልቅስ። ካላወቅ ለምን ገባ ካለ ሄደን ኑ መልሱልን በላቸው። ሄደና እነሱ እኔስ አሊ ምንድን ነው ቆይ አይ ኔክስት ወርድ አለ ዝም ብላ እንትን ነበር ሚታር መልስ ከሌለህ ምን ትሰራለህ? ነገር ወንድማችን መልስ እንፈልግ እኮ የምትማር ከሆነ ሌላ ታሪክ
ሀያት ማሸነፍን እኮ በዚህ ያየው ፕላስ መሸነፍን አላለ አላህ ቢመጣ ራሱ ከአንድ ደቂቃ በላይ ከኔ ጋር ይወያይም እንኳን ይህንን ደንቆሮ ለምን ያስገባችሁት? ከስሮ ነው ይማር። ቀጥል ቃል ያ ዋሃብያ የሚባለው አሁን የወጣው ልጅ በጣም ባለጌ ውሸታም ነው። ቅድም እንግዲህ አሳይተናቸዋል በማስረጃ ፊት ለፊቱ እየተከፈተ 4 አይነት ቃል ሲናገር ለማንኛውም ሙስሊሞች ገብተው ሊናገሩ ያልቻሉት የማይደፍሩት ነገር ግን ኡስታዞቻቸው በግልጽ በአደባባይ የሚያስተምሩት ትምህርት ይህንን ነው። እዚህ ቲክቶክ ላይ ያሉት አሁን የነዚህ ፍሬዎች ናቸው። የለም ምናምን እያሉ የሚክዱት ስሙት። الصحابة من خالفه فهو مخالف للحديث ومخالف لإجماع الصحابة ينبتشو በአደባባይ ላይ ነይ የአላህን ዲን ተማሪ ብሎ ጎትቶ ከመውሰድ ይልቅ ይጎቱም ይችላሉ። ሚዲያ ላይ ትለቀቃለች፣ ይለቀቃሉ። ሁሉን እያልኩ አለ ወንድሞቼ፣ ሙአደቦች አሉ፣ መልካሞች አሉ። እውነት እነሱ አመለካከት ይጨቁናል ብሎ የሚገምቱትን ሲነገራቸው በእነሱ አመለካከት ሀሳባቸው ሲነገር ልክ አሁን በቅርብ እንደተነገረው ምንድነው ሙስልምና የገባን ሰው የወጣን ሰው ምን አይልም የተለያየ ቆሎች የተባለ ማለት አው ነዓም صح ሐቅ ነው ይሄ ነው قال رسول الله صلى الله عليه وسلم من بدل دينه فاقتلوه لسنا نحن الذين نقتله እኛ አይደለንም ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል አንገቱ ይቀላል አንገቱ ይቀላል نعم ورب الكعبة هذا حديث وإجماع إجماع الصحابة من خالفه فهو مخالف للحديث ومخالف لإجماع الصحابة የነብዩ ባልደረባዎች ኢጅማዕ ያደረጉበትን እየካደ ነው ያለው። ኢጅማዕ ባንድ ድምፅ ምንም ኺላፍ በሌለበት ገባ አምኖ ተረርቶ ተምሮ ይገባል ይቀጥልበታል። አማ ዲንን ተላዑብ መጫወቻ ማድረግ ሲፈልግ እየገባ ሲፈልግ እየወጣ የለም። በእስልምና እንደዛ ግን ልብ ልቱ የሚገባው ይሄን የሚያደርገው እኔ አንተ የሰፈር ሰዎች አይደለም። ይህን የሚያደርገው በቁርአንና በሐዲስ የሚመራ የኢስላም መሪ ሲኖር ነው። የኢስላም መሪ ሲኖር የሌባን እጅ ይቆርጣል። ባለትዳር ከሆነ በኋላ ዝሙት ያደረገ ወጎ እንዲገደል ያደርጋል። ሰው የገደለ እንዲገደል ያደርጋል። እምነት ገብቶ የካደ ምክንያቱ ጠይቆ ይብራራለታል። እንዲህ ካለ ይገደላል። من بدل دينه فاقتلوا لا يحل دم امرئ مسلم إلا في 3 النفس بالنفس والزاني المحسن وتارك لدينه ومفارق الجماعات مفارق الجماعات مالت የሚናገረው ሐዲስ እንግዲህ ቀደም እንዳላችሁ ነው። ምንም አይነት ሂላፍ የሌለበት ነገር ቢኖር ሃይማኖቱን የቀየረን ባገኛችሁበት ግደሉት የሚል ነው። ለገዳዩ በቂያማ ቀን ሽልማት አለው የሚል ነው። እዚህ ያሉት የሚደባብቁት የሚወሻሹት ለምንድነው? እሱ ክርስቲያኖችን ለማታለል ነው። ምንም አይነት መተላለፍ በሳቦች ደረጃ የተተገበረ እንጂ ምንም አይነት ዳውት የሌለበት እኔ ሶፋር ሰማቀው ድረስ ምንም አይነት በዑለሞችም ዘንድ ሙግት ያለበት አይደለም። ትንሽ ሙግት ያለው ምንድነው? ቁርአኑ ላይ የመጀመሪያዎቹ አካባቢ አንቀጾች የትኛው ተሽሯል የሚሉ ናቸው እንጂ ምክንያቱም አልተሻሩም ካሉ እርስ በርስ ግጭት ስለሚሆን ማለት ነው። ሱራ 8 ላይ ያሉት የግድያ እንትኖች አሉ ተጋደሉ የሚል በቀራ ላይ ያለው ደግሞ ጀስ አንቺ በሃይማኖትሽ እኔም በሃይማኖት አይነት የሚመስል አለ። ግን እንዴት ነው የሚያስማሙት የቁርአኑን ግጭት? አይ ቀድሞ የወረደው በበኋላ በወረደው ተሽሯል በሚል ያስማሙታል ማለት ነው። ሱረት ተውባ ደግሞ አይ ቲንክ ወደ 120 ነው 128 አካባቢ የሰላም የሚባሉትን አያቶች እንዳለ እንትን ብሏቸዋል፣ ሰርዟቸዋል፣ ወይንም ደግሞ አብርጌት አድርጓቸዋል።
ስለዚህ እንዳለ የሴፍ ምዕራፍ ወይንም ደግሞ ሱረት ተውባ የሚባለው 9ኛው ቁርአን ብዙዎችን እንዳለ አብርጌት አድርጓቸዋል። ሰላማዊ የሚመስሉ በቁርአን ውስጥ ያሉት እንዳለ በመጀመሪያ የተሰጡ ትእዛዞች ናቸው። በኋላ ላይ እንዳለ ተሽረዋል እነሱ እና ግልጽ ነው ማለት ነው። ግልጽ ባይዞ ሌላም ደስታችሁ ሐዲስ ላይ 3 ቀን የሚል አለ። ሸሪዓው 3 ቀን ይሰጣል። ሐዲሱም 3 ቀን ነው የሚሰጠው። ምንም በአራቱም መዛቦች ውስጥ ሂላፍ የለበትም። በዚህ ላይ ምንም አይነት ልዩነት እንዳሌለ ነው ማቀው። 3 ቀን ያህል ዳቦ ነገር ትንሽ እየተሰጠ ተውበት እንዲያደርግ በ3ኛ ቀን ካልተመለሰ ግን እንዲገደል የሚሉ ሐዲሶች አሉ። ባገኛችሁበት ግደሉም የሚሉ አሉ። ይህን የሚያስማሙት ምንድነው? እስከ 3 ቀን ድረስ መታገስ ይቻላል። እስከ 3 ቀን ድረስ እንዲመለስ ተውበት እንዲያደርግ እንዲጸጸት እድል ይሰጠዋል የሚለውን እንትን አለ። አስተምሮቱን ሸሪዓውን እንደዛ ነው የሚለው እና እንደዛ ነው። ሌላኛው ከዚህ ጋር ምንም አይነት ኢላፍ እንደሌለው ከተማመንን ሰው መሐመድ መጨረሻ አካባቢ ሊሞት አካባቢ የተናገራቸው እንዳሉ ከጦር ጋር የተያዙ ወይንም ደግሞ እንደዚህ ብኖር ብቆይ አጠፋቸዋለሁ ምናምን የሚሉ ናቸው እና ያንን መሰረት አድርገው በሸሪያ የሚተዳደሩ ሀገራት ላይ አሁን ዝም ብለህ ሃይማኖትን መቀየር አትችልም። ሳውዲ ዜጋ የሆነ አሁን በውስጣቸው እስልምና ውስጥ አይደሉም። እኔ ብዙ ማውቃቸው እዛ የሚሰሩ ይነግሩኛል፣ መረጃዎች አሉኝ። ዜጋው እንዴት ነው? የሳውዲ ዜጋ እምነቱ ላይ እንዴት ነው? ረመዳን ላይ እንዴት ነው ስላቸው፣ ኖ ረመዳን አይጾሙ ይበላሉ ነው የሚሉኝ። ተደብቀው ይበላሉ። ሚስትየዋ መጾም ከሆነ ባልየው ተደብቆ ሰራተኞቹን በድብቅ ምግብ ስሩልኝ ብሎ ይበላል። በድብቅ ምግብ ስሩልኝ ብሎ ይበላል። በረመዳን እንኳን እንደማይጾሙ ነው። ሶላት ምናምን አይሰግዱም። አብዛኞቹ እንደዛ ናቸው። ግን ኦፊሻል ማውጣት አይችሉም። እኔም የደረሰኝ መረጃም ስለነበረ አንደኛውንም ያወራሁት ነበረ። ኦፊሻሊ ክርስቲያን ሆኛለሁ ማለት አይችሉም። ወደ ኢሮፕ እንዲከሄዱ ነው እንጂ እዛው እየኖሩ ክርስቲያን መሆን አይችሉም፣ ይገደላሉ። መሆን እንፈልጋለን ህጉም እንዲህ ነው የሚለውን እንዲቴል መረጃው ስላለኝ ማለት ነው። እና እንደዛ ነው እንደ ሸሪያው ከሆነ እና ለዛሬ ቢበቃንስ መልካም መልካም ምሽት። እሺ እናመሰግናለን። ታፕታፕ ኮፒ ሊንክ ላደረጋችሁ ሁሉ እናመሰግናለን። ዩቲዩብ ላይም ላላችሁ የፎር አካውንት ዩቲዩብ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ቪዲዮዎች አሪፍ እየለቀቀ ነው። ግቡና ይዋቸው። ኮሜንት፣ ሀሳብ አስተያየታችሁን ዩቲዩብ ላይ ቢሰራ ቢቀነስ ቢስተካከል ቢጨመር በሰሞኑ ሳዶር የሚባሉ ልጅ ላይ ግቡና ይዩት። ከወደዳችሁ ሼር፣ ሪፖስት፣ ላይክ ምናምን አድርጉ። ኮሜንት ጻፉ፣ አድርሱላቸው። አመሰግናለሁ ስለነበረ ቆይታ። እግዚአብሔር ያክብርልን። መልካም ያዕቆብ ሌሊት ያድርግልን። ሙስሊም ብቻ ጥያቄ ነው ምንድን ነው? ማይክ አንስቷል። አይ በቃሽ። አመሰግናለሁ። ሙስሊም ሁሌ እየመጣሁ እማራለሁ። አይ ቲንክ ሙስሊም ወንድማችን ቀን እነ ጅራታ ጋር ኦሮምኛ የሚሰሩ ልጆች አሉ። እነሱ ጋር ገባ ብዬ ነበረና እዛ ነው ያገኘሁት። በውስጥ አውራኝ ምናምን ብሎ ሙስሊም ነው መማር ፈልጋለሁ ብለዋል። ያው በውስጥ ነው እኛ ጋር ትምህርት ያለው። ቀንም እንደነገርኩህ መምህራኖችን ማገናኘና ትማራለህ ማለት ነው። ትምህርቱን ከፈለክ እንደዛ ነው ያለው ነገር እኛ ጋር። ደስ ይለኛል በጣም። እኔም እሱን ነው ፈልገው ያ ትምህርት ውስጥ ቃል እንትን በለው ያው በውስጥ በደንብ መማር አለብህ። አደባባይ ላይ የሚሆን አይደለም። እኛ በደንብ ረጅም ጊዜ ትምህርቱ መማር አለብህ። ለሁሉም ዝግጁ ነው እላለሁ። ጣት የሌለው ምኑን ያውጣ? ጣት የሌለው ምላሱን ያውጣ? ጣት የሌለው ይበል። ጀማ እፎይ ዋክበር በሉ ከስር፣ እፎይ ዋክበር በሉ ከስር። ያ ጀማ
አላሁ አክበር አላሁ አክበር። ግባጭ ጊዜ ፍጭ ለማድረግ ኧረ ሚዩት ነህ ብሮ። አሁን ሚዩት ነህ ለማለት ማይክን ከምታነሳ እኔ ለምን ሚዩት እንደሆንኩ ታውቃለህ? ዩቱብ ላይ ያላችሁ ሰዎች ለምን ሚዩት እንደሆንኩ ታውቃላችሁ? ከነብዩ ቤት ምጽዋት ሳንቀበል አንወጣም። አይደለም። አንዳንዴ መረጃ ሊኖራችሁ ይገባል። ለምታወሩት ነገር ለምታደርጉትም መረጃ ሊኖራችሁ ይገባል። እኔ መረጃ ማተር ያደርጋል አለ። እኔ መረጃ ሰው ነኝ። ለሚወሩ ነገሮች በሙሉ መረጃዎች ሲቀርቡ ደስ ይለኛል። እና ተዘጋጁ ምለው ለዛ ነው። እና ያለ መረጃ ሰዎች ያወራሉ። በመረጃ ሲሆን ዩቱብ ላይ ያላችሁ እኔ ያለ መረጃ እንደማላወራ በመረጃ እንደማወራ